በግባት ባይደጎሙ በምገባ ባይደጎሙ ዛሬ እኛ ልጆች ትምህርት ቤት ነበሩ ወይ? ከ16000 በላይ ለሆኑ ወላጆች የሥራ ዕድል እንዲፈጠርላቸው ምክንያት ሆኗል። አንዱ ትኩረት ተሰጥቶት የተሰራበት አግባብ ነው ያለው። ስኩል ፊዲንግ ኢንተርቬንሽኑ እስከ ቀዳማይ ልጅነት መርሃ ግብር ውስጥ ይገባል። ስሪ ፌዝ ነው የገባው ተብሎ ነገር ግን ስሪ ፌዝ አይደለም። የኃይል ጥያቄ ተጠይቆባቸው ምላሽ አልተሰጣቸውም የሚል ቅሬታ አልቀረበም። ከገባ በኋላ ኃይል መቆራረጥ አለ። አክቲቭ እንዲደረግልን ነው የጠየቅነው። ፓወር የለውም። በትምህርት ቤቶች ዙሪያ ላይ በጣም በርካታ ንግድ ቤቶች አሉ። መጠጥ ቤቶች፣ ሆቴሎች፣ ፔንሲዮኖች ነበሩ። በትምህርት ቤት ግቢ ውስጥ ነዋሪዎች አሉ። በሂደትም ስታንዳርድ ሚት እንዲያደርጉ አልተቋቋሙም ትምህርት ቤቶች። ራሳቸው ይከታተላሉ፣ ይቆጣጠራሉ። መቅጣት ያለባቸውንስ ይቀጣሉ ወይ? ቦታው ላይ ክልከላ ማድረግ የሚታሰብ ከሆነ ክልከላ መፍትሄ ላይሆን ይችላል። ተማሪ ያሌላቸው ወላጆች ጭምር ወተመ ሆኖ ሲያገለግሉ የነበረ ስኩል ሞዴል አልተደረገም። እናሳያቸዋለን ለመምህራን ማህበር። በጣም ዋጋ እያስከፈለን ነው ያለው። ሰነዶች ርክክብ ስናደርግ ዋርካ ላይ የሰጡ ፊድባኮችን አንብበናል። በፈረቃ ይመጣል ነው ወይስ ሙሉ ለሙሉ አይመጣም? ቅዳሜና እሁድ ማምጣቱን ብቻም ሳይሆን ማታ ማታ የሚመጣበት ሂደቶች አሉ። የከተማ አስተዳደሩ ሚኒመም ለትምህርት ቤቶች ከ3 እና ከ4 በላይ ሮቶ ገዝቶ ፕሮቫይድ አድርጎናል። በጣም ምስጋና አለን። ትምህርት ቤቶቻችን ውስጥ እየተቆፈረ ለትምህርት ቤቱም ለአካባቢው ማህበረሰብ እየተረፍን ያለንበት ሁኔታ ነው። ቦታዋ በጣም ትምህርት ቤቷ ትንሽ ነች። እሱ ግንባታ መቼ ነው የሚጠናቀቀው? እዛው ክፍለ ከተማ ላይ ተመልሶ የፈረቃ ትምህርት ሲመጣ እናያለን። ትምህርት ነፃና ግዴታ ነው። አልቀበልም ብሎ መከልከል አይችልም።